ሰላም እንዴት አላችሁ? ውድ የአይን ዩቲዩብ ቤተሰቦች ሁላችሁም በየላችሁ በሰላማችሁ ይብዛልኝ። ያው ዛሬም አንድ ሀሳብ ይዤላችሁ መጥቻለሁ። ሀሳቤ ምንድነው? ይቅርታ አድርጉልኝ። እኔ ሁሉ ጊዜ ፀጉሬን እየሰራሁ ወይም ደግሞ ፀጉሬን እያበጠርኩ ምናምን ነገር ነው የምመጣውና ካለኝ ጊዜ አንፃር ጊዜን በአንድ ድንጋይ ሁለት ወፍ ለማለት ያክል ነው። ቁጭ ብዬ ፀጉሬን ከሰራው ቪዲዮ መስራት አላገኝም። ቁጭ ብዬ ደግሞ ቪዲዮ ከሰራው ፀጉሬን መፍቻ ሰዓት ስለማላገኝ ያው ፀጉሬን እየፈታው ነው ማለት ነው የምንጨዋወተው። ሰሞኑ አንድ ሀሳብ ልቅ ብሎኝ ነበር። ከዚህ በፊት ትዝላችሁ እንደሆነ እዚህ ጋር ከላይ እንደምትመለከቱት ፌር አይደለም የሚል ቪዲዮ ሰርቼ ነበረ። በሰዓቱ አነጋጋሪ በነበረው በእሸቱ መለሰና በባምቢ ጉዳይ ላይ ፌር አይደለም የሚላቸው ቪዲዮ ሰርቼላችሁ ነበር። ብዙ ሀሳብ አስተያየታችሁን ሰጣችሁኛል። ሁላችሁም ስለሰጣችሁኝ ሀሳብ አስተያየታችሁ ከልብ አመሰግናለሁ። ዛሬም ደግሞ በዛው በተመሳሳይ ይዘት ፌር አይደለም በሚል ቪዲዮ ነው የመጣሁት። ምንድነው ዛሬ ፌር ያልሆነው? ያው እንደተለመደው የሶሻል ሚዲያ አጠቃቀማችን ነው ፌር ያልሆነው። በጣም በብዙ መንገድ እያየን ያለነው ነገር በጣም ያስጠላል፣ ያሳዝናል። በሌላው ዓለም በሰለጠኑት ዓለም የሶሻል ሚዲያ የገንዘብ ማሰባሰቢያ ያኔ ብዙዎች ሰርተው የሚለወጡበት ብዙ ነገር የሚያገኙበት እውቀት የሚያገኙበት ነው። እኛ ዩናይትድ አረብ ኤሚሬት ያለው ህብረተሰብ በጣም አጸያፊ እየሆነ መጥቷል። የሶሻል ሚዲያ አጠቃቀማችን ማለት ነው። ያው ምንድነው ብዙዎች ይጣላሉ፣ ብዙዎች እርስ በርሳቸው ይነታረካሉ። በጣም ታዋቂ የተባሉት ይረገጣሉ፣ ይሰደባሉ። እንደዚህም ደግሞ ምንም የማያውቁት ደግሞ ወጥተው ከኔ በላይ አዋቂ የለም እኔ ፈራጅ ቆራጭ እስከማለት ድረስ የሚደርሱበት ሁኔታ ላይ ያለው ስለ እናንተ ህይወት ራሱ እኔን የማቅላችሁ አይነት ነገር ማለት ነው። እና በጣም ሰሞኑ ሰጣ ገባ በዝቶበታል የሶሻል ሚዲያ አጠቃቀማችን እና ይህን ሶሻል ሚዲያ አጠቃቀማችን ፌር አይደለም እና ፌር እናድርገው እላለሁኝ። ምክንያቱም ባለፈው ሳምንት አይታችሁት እንደሆነ ሁላችሁም ያው ታውቁታላችሁ ብዬ ተስፋ አድርጋለሁ። በመምህራችን የኛ የቴስሎሚ ተማሪዎች መምህራችን ነው ወንድማችን ተስፋዬ ክንፈና በሀቢባ መካከል ያለውን ሰጣ ገባ ምንም የማይገናኝ ነገር ማለት ነው። ምንም በቃ በዚህ ደረጃ ስሙ ተነስቶ ሊረገጥ የማይገባው ስሙ ተነስቶ እንኳን በክፉ ስሙ ሊነሳ የማይገባው ወንድማችን ተስፋዬ በዚህ ልክ ከሀቢባ በተለየ ደግሞ የእሷ አለቅላቂዎች ማለት ብዙ እንትን አይደለም እና በጣም ብዙ ነገር ሲወራ ሰምተናል። ከዚህ ወደዛ በተለያዩ አይነት ኤዲቶች እየተደረጉ በእድሜ ለጂቢቲ እና ለተለያዩ አሁን የኤአይዎች በጣም በሰለጠነው ዘመን በጣም ጸያፍ የሆኑ ነገሮችን ሲያደርጉ አይተናል። ነገር ግን እውነታውና እየተሰራ ያለው ነገር እውነት ተመሳሳይ ነው ወይ? እየሆነ ያለውና ትክክለኛ ምድር ላይ ያለውና በዚህ በሶሻል ሚዲያ ላይ እየሄደ ያለው ነገር እውነት አለ ወይ ብለን ራሳችንን ቆም ብለን አንጠይቅም። ይሄ ነገር ፌር አይደለም። ምክንያቱም አንድ ነገር ስናወራው መሰረት ያለው ነገር ቢሆን ጥሩ ነው። ምናልባት እነሱ የተጋጩበት መጀመሪያ እኮ እነሱ ጓደኛ በነበሩበት ሰዓት እነሱ አብሮ በሚበሉበት አብሮ በሚጠጡበት ሰዓት እኛን አላማከሩንም ወይም ደግሞ መታው እንደዚህ አድርጌያለሁና እንደዚህ ሆኗልና እንዲያርጉልኝ ምናምን ነገር አመስግኑልኝ ያለን ሰው አልነበረም። ዛሬ ግን የሆነ ጸብ ሲነሳ በመካከል ትናንት አብሮ በበላ አብሮ በጠጣ ሰው መካከል መሀል ላይ ገብቶ የሚያለቀልቅ ሰው በጣም የሚያስጠላው በጣም ማለት ነው። ብንችል እውነታውን ማጋለጥ በቃ ማን ምን እየሰራ ነው፣ ማን ምን እያደረገ ነው የምናውቀውን ነገር ለሌላው ማሳወቅ ይሄ መልካም ነገር ነው። ሰውን መስደብ፣ ሰውን መርገጥ ደግሞ ምናልባት አንዳንድ ሰዎች መቀደም የማይወዱ ሰዎች ስላሉ ምናልባትም ይቅርታ እህታችን ሀቢባ መበለጧ አናዷት ሊሆን ይችላል። ምክንያቱም እሷ ቤት ላይ እስካሁን ሰዓት ድረስ ያየ ነው። ቲክታክ ከጀመረች ሰዓት ጀምሮ ቲክታክ ስትጀምርም እንደነበረች ሁላችንም እናውቃታለን። እንዴት አድርጋ ትሰራ እንደነበረ በአንድ እጇ መጥረጊያ ይዛ እንደኛ ማለት ነው። የራሷ ቤትም ቢሆን በአንድ እጇ መጥረጊያ ይዛ ቤቷን እያጸዳች በአንድ እጇ ካሜራ ይዛ ቲክታክ ላይ በደንብ አድርጋ ሸቅላለች። እግዚአብሔር ፈቅዶና ወዶ ደግሞ ፈምሳለች። በፈመሰችበት ደግሞ በደንብ እየሰራችበት ነው። ኦኬ። ከዚህ መሀል ደግሞ ማጭበርበር ይኑረውም አይኑረውም እኔ በሷ እስካልተበላው ድረስ አጭበርባሪ ናት ብዬ መናገር አልችልም። ምክንያቱም እኔ እግዚአብሔር ይመስገን ከእነዚህ አይነት ነገር የራቁ ነኝ። ሰው ምንድነው ሌሎቻችሁ ምናልባት በልታችሁም ተበልታችሁም ሊሆን ይችላል እና በሷ በኩል ቆማችሁ ያዙ ልቀቁ የምትሉ ሰዎች ኢትስ ኦኬ። ይሄ ነገር በጣም ፌር አይደለም። ምክንያቱም አንድ ነገር ስናደርገው ከኋላ ያለውን ነገር ነው መጀመሪያ ማየት ያለብን። ሲቀጥል ደግሞ ከፊት ለፊት ያለውን ነገር ነው ብናጣራ። ሀቢባ ምን አድርጋለች ለህብረተሰቡ ብትሉ 5 ሳንቲም ድንቡላ ያዋጣችሁ ነገር የለም። ምናልባት ቤቷ ላይ
ሰዎች ተሰብስበው ሰዎችን ይረዱ ይሆናል ቤቷ ላይ ግን በዛ መካከል ከሚደረገው እሷ ምናልባት ጊዜውን መስዋዕት እያደረገች ያለች እኮ ማንም ሰው ሲሰራ ምንም አይነት ስራ እኮ ሲሰራ ጊዜውን መስዋዕት አድርጎ ነው አይደለ? እሷ ቁጭ ብላ እየበላች እየጠጣች ጣናን እያጨሰች ልመረቃችሁ በሚል ሰበብ ምናምን ነገር እያደረገች ብቻ በዚህ በዛ ገቢዋን እያሰባሰበች ሰዎች ደግሞ ሰዎች እንዲረዱ ቤቷ ከፍታለች። ይሄ ሰው ምክንያት ነው። እግዚአብሔር ይሄ እንዲሆን ምክንያት ስለፈለገ እሷ ጋር መጣ ማለት ነው። በቃ መፈመሷ ለዚህ ነገር ምክንያት ነው። አንድም ለራሷ ገቢ ነው፣ ሁለትም ደግሞ በሷ መንገድ የሆኑ ሰዎች። ሌላው ደግሞ ምንድነው በሷ ቤት ያልተሰማ ያልተወራ ነገር አለ ወይ? ቤተሰብ ለቤተሰብ እናት በልጇ ላይ፣ አባት በልጁ ላይ፣ ሚስት በባሉ ላይ በቃ በጣም ብዙ ነገር እኮ ለጆሮ ጭው የሚያስብሉ ነገሮች እኮ ሰምተናል አይደል? በሷ ቤት ያን ሁሉ ነገር ስታደርግ እኮ ይሄ ነገር ትክክል አይደለም። የቤተሰብ ጉዳይ ቤተሰብ ይጨርሰው። አልፎም ተልፎም ደግሞ እግዚአብሔር ይመስገን በሀገራችን ትልቅ ነገር አለ። ሽምግልና በሽምግልና ይዘው መደረግ ያለበት ይደረግ። እንደገናም ደግሞ ያ ካልሆነም በህግ መሄድ ያለበት ነገር ሄዶ በህግ ይጨርሱት ማለት የምንችል ሰዎች አልነበርንም። የዛኔ ጭንቅላት አልነበርንም። አሁን ላይ ቆመን እሷ ቤት ያልፈረሰ ትዳር የለም። እሷ ቤት ያልተረገጠች እናት፣ እሷ ቤት ልጅ አባቱን ያልሰደበበት ይሄ ኖርማል ነገር ነው። ምክንያቱም መጀመሪያ ላይ ይህን ስንሰማ ተው ለማለት ስላልደፈርን ዛሬ ላይ የፈለገችው ነገር ካደረገች በኋላ ደግሞ ይሄ ሆነ ያ ሆነ መባባሉ ምንም እንትን የለውም። ገብቷችኋል? ምን ልላችሁ ፈልጌ ነው? እሷ የፈለገችው ነገር ብታደርግ ትናንትና ስታጠፋ ታይ ያልተባለች ዛሬ የሆነ ሹክታ ሲመጣ የሆነ ረብሻ ሲነሳ እንዲያረገች መባባሉ ለኔ ፌር አይደለም። ምንም ነገር ያልተሰማኝ። ሁለተኛ ደግሞ የሚሰሩ ሰዎች የሚሰሩ አቅማቸውን የሚያሳዩ ለሆዳቸው አይደለም እኮ ለህዝብ የሚያድሩ ሰዎች አሉ። ለምሳሌ እኔ እንደ ምሳሌ አድርገሽ ጥሪ ቢባል ተስፋዬን ያለ ምንም ማንገራገር ለወገኖቹ በመቆም ቁጥር 1 ብዬ ተስፋዬ ክንፈን እጠራለሁኝ። ምክንያቱም ተስፋዬ ክንፈ የራሱን ቤት ከፍቶ እንደ ሌሎቹ ጌም መጫወት አቅቶት አይደለም። ሚስኪን የአረብ ሀገር ያሉ ሴቶችን ላበርታ፣ እንዲሁም ደግሞ ከታች ያሉ ኢትዮጵያ ላይ ያሉት እጅግ በጣም እየተቸገረ ሰው ይረዳል ቢባል እኔ በኢትዮጵያ ምድር ላይ ከተስፋዬ በላይ ሰው ይረዳል ተብሎ ኢትዮጵያ ላይ ሊነሳ ስሙ ሊጠራ የሚችል ሰው አለ ብዬ አልልም። ምክንያቱም ብዙዎች እኮ ይረዳሉ። የሚረዱበት መንገድ ደግሞ ከህዝቡ ወደ ህዝቡ ነው። ገብቷቸዋል። ከብዙ ሰዎች ያሰባስቡና ለአንድ ሰው ነው እየሰጡ ያሉት። ይሄኛው ግን ምንድነው እያደረገ ያለው? ከኪሱ እያወጣ ነው እየረዳ ያለው። ተውት። ስለ ጃጎል እኔ ላውራ ብልም ማለት እኔ እንጃ ስለ ጃጎል ለማውራት አቅሙም ሞራሉም የለኝም። ምክንያቱም ጃጎል ላይ እየተሰራ ያለው ነገር ሁላችሁም የምታውቁት ነገር ነው። በጣም ብዙ ቪዲዮችን አይተናል። አንዳንዶቹ ቪዲዮች እኔ ማየት አልቻልኩም። ቴሌግራም ግሩፕ ላይ የተለቀቁ ከዚህ በፊት የዛሬ 2 ዓመት 3 ዓመት የተለቀቁ ቪዲዮችን ገብቼ ዞር ብዬ ሳያቸው ማየት አልቻልኩም። ከአቅም በላይ ናቸው። ምክንያቱም እንደዚህ ማለ እንዴ እስከምል ድረስ ነው የደረሰብኝ። በቃ እኔ ማልቀስ አልፈልግም በዚህ ሰዓት ላይ ምንም አይነት ነገር ሊያስለቅሰኝ፣ ምንም አይነት ነገር ደግሞ ሊያሳዝነኝ አልፈልግም። ምክንያቱም በብዙ ነገሮች አልፈናል እኮ እኛ አረብ ሀገር ሰዎች አይደል? በጣም በብዙ ነገሮች ስላለፍን ከዚህ በኋላ የሚመጣ ምንም ነገር የሚያስከፋ ነገር ካለ ቶሎ ብዬ ነው ስክሮል ማድረገው። ስልክ እንኳን እያየሁኝ ከሆነ የሆነ የሚያስለቅስ የሚያሳዝን ነገር ካለ ቶሎ ብዬ ስክሮል ማዘን አልፈልግም እኔ ለራሴ በዚህ ሰዓት ማለት ነው። ምክንያቱም በጣም በብዙ ነገር አዝነን ስላሳለፍን። ስለዚህ የቴሌግራም ግሩፕ ላይ ገብታችሁ ብታዩት አልቅሳቸው አይወጣላችሁ። ያለው ችግር ያለው ማለት ከችግር ያነሳቸው ሰዎች ብዛት፣ ከችግር ያወጣቸው ሰዎች ብዛት። ምናልባት እኮ ሰው ታሞ ይድናል፣ ሞቶ ይቀበራል። አረብ ሀገር ላይ ያለው ግን ያ ነው። ከዛ የሚበልጥ ነገር ነው። ገብታችኋል? ተነግሮ የሚያልቅ ነገር አይደለም። ሀቢባይ ስትሄዱ አቅም ያለው ነው የሚገባው፣ መክፈል የሚችል ነው የሚገባው። ገብታችኋል? አሁን አንድ ሚስኪን ከአረብ ሀገር የመጣች ሴት የሆነ ስራ ብትጀምር ሀቢባ ቤት ማስታወቂያ ላሰራ ብትል 40 ሺህ ብር ኬት ታመጣለች። ለማስታወቂያ ነው ወይስ ለስራዋ ነው? ተስፋዬ ቤት ስትሄድስ በነፃ ነይ ተብላ ቀኑን ሙሉ ከጧት እስከ ማታ ድረስ በፍሪደም ታወራዋለች። ኢቨን ከዛም አልፎ ደግሞ በዛው እየተጠቀመችበት ነው የሚሄደው። ሰው ያ ነገር ስላለ አሁን ሀቢባን እና ተስፋዬን በአንድ እኩል አድርጋችሁ ስታወሩ የነበሩ ሰዎች ሼፕ ኦፍ ዩ እዚህ ሰዎችን ስንተች ሰዎችን የሆነ መስፈርት ስንሰጣቸው የሆነ ስም ስናወጣላቸው መጀመሪያ ማወቅ መቻል አለብን። ዝም ብላ አማረልን ወይም ደግሞ ከሌን ስለመወደ ብቻ ከሌ ጋር ስለተጣላ ብቻ ደርገጠው አያስኬድም። ምክንያቱም እረግጣለሁ ብሎ መረገጥም አለ። አሁን አንዳንድ ጊዜ የሀቢባ ቡድኖች ንብ ፋሚሊዎች መሳደብ ይችላሉ። በጣም በስድብ አንደኛ ናቸው። አትሸለሙበትም። ገብቷቸዋል። ምንም የምታገኙት ጥቅም የለም። ግን እኔ በጣም የሚገርም ነገር ለመሳደብ የሚበልጠኝ አለ ብዬ አላስብም። በጣም መሳደብ ቢባል እሳደብ ነበር። ነገር ግን
አንድ ሰው ከአንደበቱ ጥሩ መጥፎ ነገር እንዳይወጣ ኢቨን የሆነ ተፖስቶ እንኳን ብታዩ ከቻላችሁ ሎሚ ምልክት አድርጋችሁ ሂዱ፣ ካልቻላችሁ ጸጥ ብሎ ስክሮል አድርጉ፣ አታዳምጡ ነው እያለን ያለው ተስፋዬ ማለት ነው። ሰው ሲያስተምረን በጣም በተደጋጋሚ ቲክቶክ ላይም ዙም ላይም ሲያስተምር እችን ነገር ረስቷት አያውቅም። አንድ ሰው ሎሚ አድርጎ ወይም ደግሞ የቴስ ሎሚ ተማሪ ነኝ ብሎ ሲሳደብ እንዳላይ ነው ያለው። ሶ ቢያንስ አዋቂ ስትሆኑ ሰዎችን ከመስደብ ይልቅ በእንደዚህ አይነት ነገር ዝምታ በራሱ ትልቅ በቀል ነው ብላችሁ እኔ ከዚህ በጣም ብዙ ነገር ተምሬበታለሁ። አትሳደቡ በሚለው ንግግር ውስጥ በጣም ብዙ ነገር አትርፌበታለሁ ማለት ነው። ምክንያቱም አለመቻል ወይም ደግሞ መሳደብ ስድብ ማጣት ሳይሆን ዝምታ መልስ ነው በሚል ማለት ነው። ስለዚህ አትሳደቡ ነው ዋና ነገር። ሁለተኛ ደግሞ ሰሞኑ እሪ እየተባለለት ያለው የጆከርና የማሚ ጉዳይ ነው። ማሚ ነው የምትሉት ብዙዎቻችሁ። እኔ በነገራችን ላይ አድናቂ አይደለሁም፣ የማንም ቲክቶከር አድናቂ አይደለሁም ከጉቺ ውጪ ማለት ነው። ጉቺ ነፍሴ ናት። በእርግጥ እሷ ሰው ስለማትነካ መሰለኝ፣ ስለማትናገርም ከሰዎች ጋር ብዙ ስለሌላት መሰለኝ፣ ስለማትሰዳደብ አላቅም። ብቻ ግን ጉቺን በጣም ነው የምወዳት በዚህ አጋጣሚ። ከሷ ውጪ የማንም ተከታይም የማንም አድናቂ ምናልባት እንደው የሆነ የተቆራረጡ ቪዲዮዎች እንደ ስክሮስ አረግ ምናምን ነገር ይመጡልኛል እንጂ ማናቸውንም አልከታተላቸውም። የጆከርና የሙኒት ጉዳይ በዚህ ልክ ደግሞ በጣም አነጋጋሪ አወዛጋቢ የሆነ ነው ማለት ነው። ምክንያቱም አሁን ላይ ምን እንደተፈጠረ ታውቃላችሁ? የሆነ ሳለ ቲክቶክ ላይ እንትናቸው አብሮ ሽር ጉድ ሲሉ አብሮ ሲወጡ ሲገቡ እናያቸውና የሆነ ሳለ ላይ ደግሞ ሲሰዳደቡ፣ ከዛ ሲሰዳደቡ ደግሞ ከራሳቸው አልፎ ወደ ቤተሰብ ነው እየሄደ ያለው። ገብታችኋል? አሁን ከራሷ አልፎ ሙኒት ቤተሰቦቿ እናቴ የተሰደበች ተብላ እሪ ስትል ነበረ። ጆከር ተፈጥሮ ነው በቃ ምንም ነገር ከመናገር ወደ ኋላ አይልም። ካመነበት የሆነ ከመሰለው እኔ በነገራችን ላይ በጣም ወደለት የባሪው ከመሰለው ምንም ነገር ይናገራል። ስድቡ በጣም ቢከብድም ግን በቃ ከጆከር ጋር ስትነካካ መጀመሪያ ይሄ ነገር ሊመጣ እንደሚችል መጀመሪያ መጠንቀቅ ነበረባት። ማን ይሁን ትክክል እሱ እኔን አይመለከትም። ነገር ግን ሰው የሚውልበትን ቦታ ነው ለሚመስለው። ከተሳዳቢ ጋር ከዋል አኪት ትሰደባላችሁ፣ አኪት ትረገጣላችሁ። በዚህ እርግጠኛ ሆናችሁ መጀመሪያ መግባት ያለባችሁ። ከጆከር ጋር ውዬ ከጆከር ጋር ተነካክቼ ለምን እናቴ ተሰደበች ብሎ እየየ ምንም እንትን የለውም። በቃ መጀመሪያ የምትውልበትን ቦታ ራሳችሁን ማስተካከል። ለምሳሌ ከሆነ ጥሩ ካልሆነ ቦታ ላይ ወጣችሁ በጣም ጥሩ ነሽ እንድትባሉ አጠብቁ። ማናችሁ የምትሆኑ ማለት ነው። በሌሎቹ ዳፋ እኮ እኛም እየተሰደበ አቤት የአረብ ሀገር ሴቶች አይደለም የምንባለው ችለናል እኮ ዋጥ አድርገን ተቀብለናል። ምክንያቱም በቃ አንዴ ሁላችንም መተናል አረብ ሀገር። እንደኛም ማዳም ቤትም ተጠግረራ እድሜ ልኳን የሰራችም በየሜዳው ሸሸ ገዳሜ ስትልም የቆየችም እኩል የአረብ ሀገር ሴት ነው የምንባለው። ስለዚህ አንዴ በቃ ተሰጥቶናል። ይሄ ምንም ማድረግ አይችልም ማለት ነው፣ አንችልም። ስለዚህ አሁን ላይ እንደኔ ሶሻል ሚዲያ አጠቃቀማችን በጣም ከመስመር እየወጣ ነው፣ በጣም ቅጡን እያጣ ነው፣ በጣም ከሚባለው በላይ አጸያፊ እየሆነ ነው የመጣውና ይሄን ነገር ልናስተካክል ግድ ይለናል። ምክንያቱም በሰለጠኑት ዓለም ቅድም እንዳልኳችሁ ብር ነው እየሰሩበት ያሉት፣ እኛ ጋር ደግሞ ስድብና በቀል እያተረፍንበት ነው ያለ ነው። ይሄ በተለይ ቲክቶክ ከተጀመረ ጊዜ እጅግ በጣም የምንሰማቸው ነገሮች የምናያቸው ነገሮች ከጭንቅላት በላይ የሆኑ ነገር ከህሊና በላይ እየሆኑ ያሉ ነገሮች ናቸው ማለት ነው። ያንን ነገር ለማስተካከል ምንድነው ማድረግ ያለብን? ራሳችን በቃ መማር አለብን። ቢያንስ ሁላችሁም ሰብሰብ ብላችሁ ከቴስሎሚ ጋር ብትማሩ ብዬ ነው የምመክረው። እውነት የሆነ እኔ አቅሙ ቢኖረኝ ኃይሉ ቢኖረኝ ስልጣኑ ቢኖረኝ ሁላችሁም ቁጭ ብላችሁ ከኛ ጋር ተማሩ ነው። ምክንያቱም ከኛ በላይ ያላችሁ ተስበርሳችሁ ብላችሁ አልቆባችሁ አሁን ደግሞ በቃ አላቅም ምን ውስጥ እንደገባችሁ በጣም ነው የሚከብደው። ማለት ከዛ በኋላ የእናንተ ልጆች እስከ እናንተ ምንድነው ተምሮ መተው ነገር ቲክቶክን ወይም ደግሞ ሶሻል ሚዲያን በምን አይነት መንገድ ነው እንትን ብሉት? ማለት በሌላው ዓለም እናት ለልጇ የምታወርሰው ገንዘብን ነው። በቃ እኛ ጋር ደግሞ አሁን በተለይ እዚህ ዩናይትድ አረብ ኤሚሬት ያላችሁ በተለይ እናንተ ለልጆቻችሁ እያወረሳችሁ ያላችሁት ጸብና የሆነ ብልግና ነገር ነው በቃ እያስተላለፋችሁ ያላችሁ። ስለዚህ ነገር ለልጆቻችሁ ይሄ ነው ወይ የምታስተላልፉት፣ ነገ ይሄ ነው ወይ የምትሰጧቸው? ከዛ አንጻር ተማሩ። ከቴስሎሚ ቁጭ ብላችሁ እኛ ልንመረቅ ነው። እግዚአብሔር ይመስገን ሽር ጉድ እያልን ነው። ዛሬ ላይ 14 ቀን ይቀረናል። ግን ከእናንተ በላይ አሁን እኔ በራሴ ሶሻል ሚዲያ በፊት ስክሮል ከማድረግ ውጭ ሌላ ምንም የማገኝበት ነገር የለም። ዛሬ ግን ገንዘብ እየሰራሁበት ነው። ምን ቦታ ላይ መዋል እንዳለብኝም ተምሬበታለሁ። በተለይ ከተሳዳቢዎች ጋር በፊት ቁጭልና የሆኑ ሲሰዳደቡ በቃ የሆነ ኮመንት መጻፍ ነው በቃ ኮመንቱ ባይታይ ሚሊዮን ሰው ነው ኮመንት የሚጽፍ አይደለ? በሰከንድ ውስጥ እኮ ምን ያክል ኮመንት እንደሚጻጻፍ ታውቃላችሁ? ግን በዛ መካከል ኮመንት ለመጻፍ እታገል ነበር። ግን ምንድነው ትርጉማችን? ምንድነው ትርፋችን?
ሰዎች ሲሰዳደቡ ቁጭ ብለን ስላየን ቁጭ ብለን አብረን ስላጨበጨብ ምንድነው ትርፋችን? ስለዚህ ሶሻል ሚዲያ አጠቃቀማችንን አስተካክለን ፌር አይደለም የተባለውን ነገር ወደ ፌር ማምጣት መቻል አለብን። በተለይ አረብ ሀገር ላይ የምንኖር ሰዎች ነገ ኢትዮጵያ ላይ ገብተን ብናለቅስ ዞር ብሎም ያይን የለም። ምክንያቱም እድሜያችን እዚህ ሀገር ፈጅተነዋል። ከዛ ደግሞ የሆነ በሰዎች መካከል እነሱ ሲጣሉ እኛ መሀል ላይ ገብተን ስናጨበጭብ እነዛ ሰዎች ነገ ኢትዮጵያ ላይ ገብተሽ ብትወርቂ ዞር ብሎ የሚያይሽ የለም። ምናልባት እንደዚህ ልክ እንደ ተስፋዬ ሊያግዙ ሊረዱ ይችላሉ። በተለይ ግን እንደ ሀቢባ ያሉ ወረኞች በፍጹም ነው የማይበጇችሁ ብዬ ነው የማስበው። ምክንያቱም ነገም ቢሆን አንቺ ስልክ ኖሮሽ ታብታብ እስካረግሽላት እስከ ኮመትሽላት ድረስ ነው እንጂ ከዛ በኋላ አታውቅሽም። በቃ የትም ነው የማታውቅሽ እኮ። ምናልባት እዚህ ጋር ግን የሆነ ፋሚሊ ስትሆኚ መማር ስትቺ የሆነ ችግር ቢገጥምሽ ጋር እንደዚህ ችግር ገጠመኝ ብለሽ ስታውሪ ሊያዳምጥሽ የሚችል ሰው ነው እንጂ አሁን ሀቢባ ቤት ቁጭ ብላችሁ ታብታብ ስታደርጉ የምትውሉ የሀቢባን ወሬ ስታዳምጡ መታችሁ ደግሞ ከእሷ ጋር ተጣላ ብላችሁ የሆነ ሰው የምትሳደቡ ስትመጡ ደግሞ ማንም የሚቀበላችሁ ምንድነው መጨረሻችሁ? ስለዚህ ሶሻል ሚዲያ አጠቃቀማችሁን ከወዲሁ አስተካክሉ። ዛሬ ላይ ያላስተካከሉ ዛሬ ላይ መስመር ያላስያዝነው ነገር ነገ ደግሞ ዞሮ ጦሱ ለራሳችን ነው ማለት ነው። እና ይሄን ነው ልላችሁ የምችለው ነገር ቢኖር በተረፈ ጊዜያችሁን ታብታብ በማድረግ ስክሮል በማድረግ ወይም ደግሞ የሆነ ያልሆነ ነገር ከመፖሰት እና የሆነ ያልሆነ ጸባጫሪ ነገሮችን ከማውራት ይልቅ ቢያንስ ላይባችሁን ከፍታችሁ ዝም ብላችሁ ቁጭ ብትሉ ምናልባት ታዋቂ ስትሆኑ ምናልባት ነገም እናንተም ሀቢባን መሆን ትችላላችሁ። ሌላው ቢቀር ሀቢባ መሆን ትችላላችሁ። እንደ ሀቢባ የሰውን ሚስጥር የሰውን ቤት ገመና አውጥቶ እንትን በማለት የራሳችሁን ገቢ እሷ የራሷን ገቢ እየሰራች ነው። ምንም አይነት ነገር ይዛ ምንም አይነት ሀሳብ ይዛ ብትመጣ ምንም አይነት ኢሹ ይዛ ብትመጣ እሷ የራሷ ገቢ የምታገኝበትን መንገድ ነው እንጂ ስለማንም ግድ አይሰጣትም። እዛ ጋር መጥቶ ስለሚያለቅሱ ሰዎች ግድ ስለሰጣት እኮ አይደለም። ዛሬ እሷ ቤት ገብተው ያለቀሱ ያዘኑ ችግራቸውን የነገሯቸው በሙሉ የት ይኑሩ የት የምታውቀው ነገር እኮ የለም። በሰዓቱ መስራት ስላለባት ሰራች፣ ማግኘት ያለባትን አገኘች፣ መስማት ያለበት ሰው ሰማ። ካላስ በቃ ከዛ በኋላ ትረሳቸዋለች። ይሄንን ነው ማሰብ መቻል ያለብን ከመሰረቱ ማለት ነው። ስለዚህ ሁላችንም ለየራሳችን ብናቅበት ብዬ እላለሁ። ሶሻል ሚዲያ አጠቃቀማችን በደንብ አድርገን ማስተካከል መቻል አለብን። ምክንያቱም በጣም ብዙ ነገር ነው የሚጠብቀን። በዚህ አይነት ሁኔታ ከቀጠለች ዓለም መጨረሻ በጣም አስጊ ነው። የኑሮ ውድነቱን በዚሁ እያሰባችሁበት እና ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን በኮመንት ቦክስ ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ የዛሬው ይሄን ይመስል ነበረ። መልካም ቆይታ።